በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር መጋቢት 10። በዚች ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተገለጠበትና የተገኘበት ነው። የዚህም የከበረ ዕፀ መስቀል መገለጥና መገኘት ሁለት ጊዜ ሆነዋል። መጀመሪያ የጻድቁ ንጉሥ ቆስጠንጢኖስ እናት በሆነች በቅድስት ንግሥት እሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስትና ሃይማኖት ቢገባ ወደ ኢየሩሳሌም ሂዳ መስቀሉን እስከ አገኘች ድረስ ልትፈልገው በኢየሩሳሌም ያሉ ቅዱሳት መካናትና አብያተ ክርስቲያናት ልታነጻቸው ነው። ከዚህም በኋላ ልጇ አምኖ የክርስትና ጥምቀት በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄደች። ከእርሷ ጋር ብዙ ሰራዊት ነበረው። ደርሳም ስለ ከበረ መስቀል መረመረች። ቦታውም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና በጥማት አስጨነቀችው። በተጨነቀ ጊዜ ለንግሥት እሌኒ የጉልጎታን ኮረብታ አስጠርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱን የሚጠርግ ሰው ሁሉ ጠራጊውን በውስጡ የከበረ መስቀል ባለበት ቤትን በኢየሱስ ክርስቶስ መቃብር ላይ እንዲጥል አይሁድ አስቀድሞ አዘው ነበርና። ንግሥት እሌኒ እስከ ደረሰችበት ጊዜ ከ200 ዓመት በላይ ጠራጊዎቹ ሲጥሉበት ኖሩ። ኮረብታም ሆነ። አይሁድም በጠረጉ ጊዜ 3 መስቀሎቹ ተገለጡ። የክብር ባለቤት ጌታችን ኢየሱስ ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰው አግኝቶ አመጡ። አንዱ መስቀል አምጥቶ በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላው መስቀል አምጥቶ በሞቱ ላይ አኖረው፣ አሁንም አልተነሳም። ከዚያም በኋላ ሶስተኛው መስቀል አምጥቶ በሞቱ ላይ አደረጉት። ያን ጊዜ የሞተው ሰው ተነሳ። እሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክለውበት የነበረው ከእርሱ እኩሌታ ከቅንዋቱ ጋር ወደ ልጇ የላከችው ነው። ከዚህም በኋላ ስርዓታቸውና የህንጻቸውን ነገር በመስከረም ወር በ17 ተጽፎ የሚገኝ አብያተ ክርስቲያናትና የከበሩ ቦታዎቹ አነጸች። ሁለተኛ በሮሜ ንጉሥ በሕርቅያል ዘመን የሆነ ሲሆን የፋርስ ሰዎች በግብፅ ሀገር ሳሉ ወደ ሀገራቸው ሊመለሱ ወደዱ። ከሽማምንቶቻቸው አንዱ የጦር መኮንኑ ተነጥለው ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉም በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀሉ የክብሩን ነገር ሰዎች ነገሩት። 2 ዲያቆናትም ይዘው የከበረ መስቀል እንዲሸከሙ አዘዛቸው። ከኢየሩሳሌም ብዙ ሰዎች ማርኮ ወደ ሀገሩ ተመለሰ። የፈረስ ሰዎች ኢየሩሳሌም እንዳጠፏት ብዙዎች ሰዎችም እንደማረኩና የከበረ የክርስቶስን መስቀል እንደወሰዱ የሮም ንጉሥ ሕርቅያል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጸኑ ምዕመናንን አዝዞ ወደ ፋርስ ዘምቶ ወጋቸው፣ ብዙዎቹንም ገደላቸው። የከበረ ዕፀ መስቀልም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱና መስቀሉን የወሰደ መኮንን ከቦታዎቹ በቤቱ አንጻር ባለ በአንድ ቦታ ላይ ወሰዳቸው። ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀሉን አስቀበረ። እነዚያም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና 2 ዲያቆናት ሲገድላቸው በቤት ውስጥ ሆና በመስኮት ትመለከት ነበር። ወደ ንጉሥ ሕርቅያልም ሄዳ መኮንኑ ያደረገውን ሁሉ ነገረችው። ይህም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴና መራችው። ከእርሱ ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናትም ነበሩ። ወደ ቦታውም
እስከምታደርሳቸው ያቺ ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙት። ከአዘቅቱ አወጡት። ንጉሥና ሰራዊቱም ሰገዱለት። በልብስ መንግስቱንም አጎናጽፈው ታላቅ ክብርን አከበረው። እጅግም ደስ አለው ከሰራዊት ጋር። የዚያም መስቀል ሁለተኛ የተገለጠበትና የተገኘበት በዚህ ቀን መጋቢት 10 ነው። ከዚህ በኋላ ንጉሥ የከበረ ዕፀ መስቀል ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። የመድኃኒታችን የመስቀሉ በረከት ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። መጋቢት 10 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ዕፀ መስቀል፣ ቅድስት እሌኒ ንግሥት፣ ቅዱስ ኪራኮስ አረጋዊ፣ ቅዱስ መቃርስ ዘኢየሩሳሌም። ወርሃዊ የቅዱሳን በዓላት፦ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ሀገረ ሜራ፣ ቅዱስ ቁስጥንጢኖስ ጻድቅ ንጉሥ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ አልፍዮስ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወአልሃነ እምኩሉ እኩይ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህለ ጸልዪ ምሕረትን ታናግር ኩሎከ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም አሜን።